ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም በሸዋና በወሎ መቀጠሉ ተሰምቷል። የፋኖ ኃይሎች በውጊያው ድል ተቀዳጅተናል ሲሉ አስታውቀዋል። የብልጽግና አገዛዝ በኩሉም በአማራ ክልል የቀይ ባህር ጉዟችን ከውስጥ ሆነው ለማደናቀፍ የሚሰሩ ኃይሎች አሉ ሲሉ አስታውቀዋል። በሌላ በኩል አርበኛ አስረስ ማረ ዳምጤ የሰሞኑ የዳንኤል ክብረት ንግግርን የብልጽግና ስብስብ ንጹሃንን ከመፍጀትና ሀገር ከማቃወስ ያለፈ ፖለቲካ መስራት እንደማይችል ያሳየ ነው ሲል መልስ ሰጥቷል። በዝርዝር እንመለከተዋለን። የብልጽግና አገዛዝ የአዲስ አበባ የትራንስፖርት ታሪፍን ከ5 እስከ 20 ብር የሚደርስ ጭማሪ ያደረገበት በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ በአገዛዙ ተደርጓል። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛ የባስ ታሪፍ ከ50 ብር ወደ 70 ብር ከፍ ብሏል። ዝርዝሩን ትሰሙታላችሁ። የአሜሪካ ፕሬዝዳንት ትራምፕ ኢራን መደራደር ብትፈልግ እንኳን አሜሪካ ዝግጁ አይደለችም አሉ። በሌላ በኩል በእስራኤል በ24 ሰዓታት ውስጥ በተፈጸመ ጥቃት 108 ሰዎች የተጎዱ ሲሆን የኢራን አብዮታዊ ዘብ ኔታንያሁን አሳድጄ እገድላለሁ ሲል ዝቷል። ሀገራት የጦር መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዲልኩ ትራምፕ ለቀረበላቸው ጥያቄ ምላሽ የሰጡ ሀገራትም ታውቀዋል። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን አስተባብላለች። እስራኤል የሁቲ አማጽያን ለመዋጋት በሶማሊላንድ የጦር ሰፈር ልትገነባ ነው መባሉን ሀርጌሳ ማስተባበሏን ቢቢሲ መረጃ ይዞ ወጥቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ኃይሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በሸዋና ወሎ ቀጠና ዛሬም ቀጥሏል። የፋኖ ኃይሎች በውጊያው ድል ተቀናጅተናል ሲሉ ማስታውቀዋል። የብልጽግና አገዛዝ በአማራ ክልል የቀይ ባህር ጉዟችን ከውስጥ ሆነው ለማደናቀፍ የሚሰሩ ኃይሎች አሉ ሲል አስታውቋል። በሌላ በኩል አርበኛ አስረስ ማረ ዳምጤ የሰሞኑ የዳንኤል ክብረት ንግግር የብልጽግና ስብሰባ ንጹሃንን ከመፍጀትና ሀገር ከማቃወስ ያለፈ ፖለቲካ መስራት እንደማይችል ያሳየ ነው ሲል መልስ ሰጥቷል። በክልሉ ሸዋ ቀጠና አንኮበር አካባቢ ለተከታታይ 3 ቀናት በተደረገው ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አስታውቋል። የአገዛዝ ጦር ከአንኮበር ከተማ ወደ ደረፎ ቀጠና መንቀሳቀሱ ተከትሎ የፋኖ ኃይሎች በአገዛዝ ጦር ላይ የከበባ ውጊያ መክፈታቸውን የተሰማው በተለይም ደረፎ አካባቢ ቁንዲ በተባለ ቦታ የፋኖ ኃይሎች በከፈቱ የደፈጣ ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ያሉት የመረጃ ምንጮች ናቸው። የአማራ ፋኖ ብሔራዊ ንቅናቄ በኩሉ በዚህ ውጊያ የተጎዱት በአብዛኛው የሚሊሻ አባላት ናቸው ብሏል። በተመሳይ በምዕራብ ወሎ ቀጠና በወግዲና አካባቢው ሰብአዊና ቁሳዊ ጉዳት ያረሰ ውጊያ መደረጉን የፋኖ የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች መጋቢት 5 2018 ዓ.ም በምዕራብ ወሎ ቀጠና ወግዲ ወረዳ ማከታና አብዬ ጉርባይ በተባሉ አካባቢዎች የተቀናጀ ወታደራዊ እርምጃ መውሰዳቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዝና ያስታወቀው። በውጊያው ማከፍታ አንደኛ ደረጃ ትምህርት ቤት ካምፕ አድርጎ የነበረው የአንድ ሻለቃ አገዛዝ ጦር ሙሉ በሙሉ ጥቃት ደርሶበታል ያለው አፋብን ምኒልክ ዕዝ የአገዛዙ ጦር ላይ ከደረሰው ሰብአዊ ጉዳት ተጨማሪ በርካታ ወታደራዊ ጥቆችም በፋኖ ኃይሎች ተይዘዋል ብሏል። ከወግዲ ከተማ በመነሳት ማከፍታ ላይ በፋኖ ኃይሎች የተመታበትን ጦር ሽፋን ለመስጠት በሚል በከባድ መሳሪያ ተኩስ የንጹሃን ንብረት ላይ ጉዳት ማድረሱም ተሰምቷል። በተመሳሳይ የፋኖ ኃይሎች በሰሜን ጎንደር ዞን ዳባት ቀጠና በከፈቱ የደፈጣ ውጊያ በርካቶች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ አስታውቋል። የአገዛዝ ጦር ከዳባት ከተማ ወደ ገደብዬ ከተማ ጉዞ ላይ በነበረበት ወቅት ነው ዱራ የተባለ ስፍራ ላይ በፋኖ ኃይሎች ጥቃት የተከፈተበት። በዚህ ጥቃት ሻለቃ አዛዦች ጨምሮ ከ25 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ነው ያለው አፋብን በላይ ዘለቀ ዕዝ። በሌላ በኩል የብልጽግና አገዛዝ በአማራ ክልል የቀይ ባህር ጉዟችን ከውስጥ ሆነው ለማደናቀፍ የሚሰሩ ኃይሎች አሉ ሲሉ አስታውቀዋል። የአገዛዙ መከላከያ አዛዥ በክልሉ ደሴ ከተማ ያሰለጠኗቸውን የሚሊሻ አባላት ባስመረቁበት ወቅት የብልጽግናው ከንቲባ አቶ ሳሙኤል
ሞላልኝ ናቸው የቀይ ባህር ጉዟችን የሚያደናቅፉ ኃይሎች ለመዋጋት ነው እየሰለጠናችሁ ሲሉ የተናገሩት። የብልጽግና አመራር ሳሙኤል ሞላልኝ አክለው የሚኒሻ አባላት ታማኝነታቸውን እንዲያረጋግጡላቸው አሳስበዋል። የአቶ ሳሙኤል ታማኝነታቸውን አረጋግጡልን ንግግር የብልጽግና አገዛዝ በየጊዜው አድማ ብተና፣ ሚኒሻ፣ ሰላም አስከባሪ በሚል የሚያሰለጥነውን ኃይል ሰልጥኖ በወጣ ማግስት ወደ ፋኖ ኃይሎች እየተቀላቀለ መቸገሩን ያመለክተው ሆኗል። ከአገዛዙ መከላከያ አዛዦች መካከል የሚኒሻ ኃይሉን በአካል ተገኝተው ያስመረቁት በምዕራብ ወሎ ቀጠና በንጹሐን ሕይወትና በንብረት ላይ መጠነ ሰፊ ግፍ እንዲፈጸም ትእዛዝ በመስጠት ስማቸው በተደጋጋሚ የሚነሱት የ11ኛ ዕዝ ምክትል አዛዥ ሜጀር ጀነራል ዘውዱ ሰጣርጌ ሲሆኑ ጀነራሉ የሚኒሻ ኃይል ማሰልጠኛቸውን እንደሚቀጥሉበት ሲናገሩ ተደምጠዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሕዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ሰሞኑን የጠቅላይ ሚኒስትሩ አማካሪ ሚኒስትር ዳንኤል ክብረት የኢትዮጵያ ዲያስፖራ በተመለከተ ለተናገሩት መልስ ሰጥተዋል። አርበኛ አስረስ ማረ የዳንኤል ክብረት ንግግር ብልጽግና ንጹሐን ከመፍጀትና ሀገር ከማቃወስ ያለፈ ፖለቲካ መስራት እንደማይችል ያሳየ ነው ሲል አስታውቋል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን የሚለው የአገዛዙ ጠቅላይ ሚኒስትር አብይ አህመድን ንግግር ያስታውሰው የፋኖ አመራሩ አስረስ ማረ ዳምጤ አሁን ላይ ዳንኤል ክብረት አብይና ዘረፈጁን አገዛዝ ካልደግፋችሁ ኢትዮጵያ ውስጥ መቀበር እንኳን አትችሉም ማለቱ ከ7 ዓመታት የአብይ አህመድ የእልቂት አገዛዝ በኋላ የተነገረ ድንቁርና አድርባይነትና አረመኔነት የተዋረሰ መሆኑን በመጥቀስ ተችቷል። ይህ የዳንኤል ክብረት ንግግር የብልጽግና ስብስብ ንጹሐንን ከመፍጀት ሀገር ከማቃወስ ቀጠና ከማተራመስ ከማጭበርበር ያለፈ ፖለቲካዊ መስራት እንደማይቻል ማሳያ መሆኑን ነው አስረስ ማረ ዳምጤ ያስታወቀው። የብልጽግና አገዛዝ የአዲስ አበባ የትራንስፖርት ታሪፍ ላይ ከ5 ብር እስከ 20 ብር የሚደርስ ጭማሪ ያደረገበት። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ታሪፍ ላይ ከ5 እስከ 20 ብር የሚደርስ ጭማሪ አገዛዙ አድርጓል። በአዲሱ ተመን ከፍተኛ ጭማሪ የተደረገው የከተማ አውቶቡስ ዋጋ ላይ ሲሆን ከፍተኛ የባስ ታሪፍ ከ50 ብር ወደ 70 ብር ከፍሏል። የአዲስ አበባ ከተማ ትራንስፖርት ቢሮ ዛሬ እሁድ መጋቢት 6 2018 ዓ.ም ይፋ የሆነውን የዋጋ ጭማሪ ያደረገው ከአንድ ዓመት ከ4 ወራት በኋላ ነው። የመጨረሻው የታሪፍ ጭማሪ በተደረገበት ጥቅምት 2017 የቤንዚንና ነጭ ናፍጣ ዋጋ 91 እና 90 ብር ገደማ ነበር ይላል ቢቢሲ። የታሪፍ ማሻሻያው ሳይደረግበት በቆየበት አንድ ዓመት ከመንፈቅ የሚጠጋ ጊዜ ውስጥ የቤንዚን ዋጋ በ41 ብር ገደማ ጨምሯል። ነጭ ናፍጣ ደግሞ የ49 ብር ገደማ ጨምሯል ብሏል። የአገዛዙ የንግድና ቀጠናዊ ትስስር ሚኒስቴር የመጨረሻ ነዳጅ ችርቻሮ መሸጫ ዋጋ ጭማሪ ይፋ ያደረገው ባለፈው ሳምንት ማክሰኞ መጋቢት 1 ቀን ነበር። በአዲሱ ዋጋ መሰረት ቤንዚን 132 ብር ከ18 ሳንቲም የተተመነለት ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም እየተሸጠ ነው። በአዲስ አበባ የትራንስፖርት ታሪፍ ላይ ጭማሪ የተደረገው በወቅታዊ ነዳጅ ምርቶች ችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ምክንያቱም ማድረግ የከተማ አስተዳደሩ ቢሮ ዛሬ ባወጣው መረጃ ላይ ተጠቅሷል። ከነገ ጀምሮ ተግባራዊ ይሆናል የተባለው ታሪፍ ለሚኒባስ ታክሲዎች እንደ ሃይገርና ቅጥቅጥ ላሉ ሚድባሶች እንዲሁም ለከተማ አውቶቡሶች የተዘጋጀ ነው። የሚኒባስ ታክሲ ተጠቃሚዎች ታዲያ እስከ 2.5 ኪሎ ሜትር ሲከፍሉት የነበረው የ10 ብር ተመን ባለበት እንዲቀጥል ተደርጓል። እስከ 5 ኪሎ ሜትር የሚደረግ ጉዞ ደግሞ ከነበረበት 15 ብር ወደ 20 ብር ከፍሏል። እስከ 15 ኪሎ ሜትር ለሚደርሱ ጉዞዎች የተዘጋጀ የታሪፍ ተመኖች በተመሳይ የ5 ብር ጭማሪ ተደርጎባቸዋል። ከ15 ኪሎ ሜትር እስከ 17 ኪሎ ሜትር ለሚደርስ ጉዞ ሲከፈል የነበረ የታክሲ ተመን የ10 ብር ጭማሪ ተደርጎበት 50 ብር ገብቷል። የመጨረሻው ከፍተኛ የታክሲ ታሪፍ ተመሳሳይ ጭማሪ ተደርጎበት እስከ 55 ብር አድጓል። በአዲሱ ታሪፍ መሰረት ዝቅተኛው የሃይገርና ቅጥቅጥ ተመን 15 ብር ሲሆን ከፍተኛው ደግሞ 45 ብር ሆኗል። እስከ 20 ብር የሚደርሰው ከፍተኛ ጭማሪ የተደረገበት በከተማ አውቶቡስ ዋጋ ተመን ላይ ነው። ዝቅተኛ የአውቶቡስ ክፍያ ባለበት 10 ብር እንዲቀጥል ቢደረግም በዚህ ታሪፍ መጓዝ የሚቻለው ከፍተኛው የጉዞ ርዝመት ከነበረው 12 ኪሎ ሜትር ወደ 7.5 ኪሎ ሜትር ቀንሷል። በአንጻሩ 7.5 እስከ 12 ኪሎ ሜትር ያለው ርቀት አዲስ ምድብ ተዘጋጅቶለት 15 ብር ገብቷል። እስከ 17 ኪሎ ሜትር የሚደርሰው ርቀት ዋጋው 25 ብር ነው። ከዚህ ቀደም ከ30 እስከ 45 ኪሎ ሜትር ለሚደርሰው የአውቶቡስ ጉዞ ሲከፈል የነበረ 40 ብር የ20 ብር ጭማሪ ተደርጎበታል። የመጨረሻ ከፍተኛ የአውቶቡስ ዋጋ በተመሳሳይ የ20 ብር ጭማሪ ተደርጎበት ከ50 ብር ወደ 70 ብር አድጓል። የአገዛዙ
የአገዛዙ የአዲስ አበባ ከተማ አስተዳደር ትራንስፖርት አገልግሎት ሰጪዎች በተመኑ መሰረት ተገልጋዮችን ያጓጉዛሉ ቢልም ከህጋዊ ታሪፍ ውጭ የሚያስከፍሉትን እቀጣለሁ ቢልም ይህ ህጋዊ ዋጋ ግን በትራንስፖርት ሂደት ውስጥ ተተግብሮ አያውቅም። አገዛዙ ህዝቡን በኑሮ ውድነት አልፎም ደግሞ ህጎችን ለሙስና ማግኛ የሚጠቀሙ የአስተዳደር አካላት የፖሊስና ሌሎች ኃይሎችን በማሰማራት ከፍተኛ ብዝበዛ በህዝቡ ላይ እያረሰ ይገኛል። የአሜሪካ ፕሬዝዳንት ትራምፕ ኢራን መደራደር ብትፈልግ እንኳን አሜሪካ ዝግጁ አይደለችም አሉ። በእስራኤል በ24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች የተጎዱ ሲሆን የኢራን አብዮታዊ ዘብ ኔታናውን አሳደን ገድላለን ሲል ዝቷል። ሀገራት የጦር መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዲልኩ ትራምፕ ላቀረቡላቸው ጥያቄ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ አሁን ላይ አሜሪካ ሁለተኛ ሳምንቱን የደፈነው የኢራን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም ብለዋል። ትራምፕ ከአሜሪካው ኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለመጠይቅ ኢራን ስምምነት ለመፈጸም ፈልጋለች ብለዋል። ነገር ግን የቀረቡት የድርድር ነጥቦች ገና በቂ ስላልሆኑ ንግግር ለማድረግ ፈቃደኞች አለመሆናቸውን ተናግረዋል። ፕሬዚዳንቱ በቂ አይደሉም የተባሉት የድርድር ነጥቦች ምን እንደሆኑ ከመናገር ተቆጥበዋል። ነገር ግን ኢራን የኒውክሌር ፍላጎቷ ሙሉ በሙሉ እንድትተው የማድረግ እርምጃ በሁለቱ ሀገራት መካከል ሊደረስ የሚችል ስምምነት አካል እንደሚሆን ገልጸዋል። በተመሳሳይ የአሜሪካ አጋር የሆኑት የመካከለኛው ምስራቅ ሀገራት ጦርነትን ለመቋጨት ያለመ ዲፕሎማሲያዊ ድርድር እንዲደረግ ያደረጉት ጥረት የፕሬዚዳንት ትራምፕ አሰራር ውድቅ ማድረጉን የዜና ወኪሉ ሮይተርስም ዘግቧል። ኢራን አሜሪካና እስራኤል የሚፈጽሙትን ጥቃት እስካልቆመ ድረስ ማንኛውም የተኩስ አቁም እርምጃ እንደማትቀበል ሁለት የኢራን ከፍተኛ ምንጮችን ለሮይተርስ ተናግረዋል። በርካታ ሀገራት ኢራን ለማሸማገል ጥረት እንዳደረጉም ተገልጿል። አሜሪካና እስራኤል ኢራን ላይ ጦርነት የከፈቱት በዋሽንግተንና ቴህራን ጄኔቫ ውስጥ ድርድር ባደረጉ በቀናት ልዩነት ነበር። ይህ ድርድር ስታመቻች የነበረችው ኦማን በድጋሚ ግንኙነት እንዲጀምር በርካታ ጥረት ታደርግም አልተሳካላትም። ይህ በእንዲህ እንዳለ ታዲያ በኢራን የተገደሉ የጠቅላይ መሪውን የመጨረሻ መግለጫ መገናኛ ብዙሃን መነው በማንሳት በህይወት መኖሩን እንኳን አላውቅም፣ እስካሁን ማንም ሊያሳየን አልቻለም ብለዋል። በህይወት እንደሌለ እየሰማው ነው። በህይወት ካለ ለሀገሩ ብልህነት የተሞላበት ነገር ማድረግ አለበት፣ እርሱ እጅ መስጠት ነው ብለዋል። ቀጥሎም ግን የጠቅላይ መሪውን ሞት ወሬ ሲሉ ገልጸውታል። ትራምፕ እኒህን ሁሉ ንግግሮች የሚያደርጉት ከአሜሪካ ጋር ድርድር ላለማድረግ ነው ተብሏል። ይህ በእንዲህ እንዳለ በእስራኤል በ24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች መጎዳታቸው ሰምቷል። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 ሰዎች ጉዳት ደርሶባቸው ሆስፒታል ገብተዋል ብሏል። እንደ ሚኒስቴሩ ገለጻ ከቆሰሉት ሰዎች ውስጥ 96 ያሉ የደረሰባቸው ጉዳት አነስተኛ ነው። መጠነኛ ጉዳት ደርሶባቸዋል የተባሉ 2 ሲሆኑ 9 ሰዎች ደግሞ አሁንም ሕክምና እየተከታተሉ ይገኛሉ ተብሏል። እስራኤል ከአሜሪካ ጋር ሆና ኢራን ላይ ጥቃት ከከፈተች ጊዜ አንስቶ 3195 ሰዎች ጉዳት ደርሶባቸው ወደ ሆስፒታል እንደተወሰዱ ተገልጿል። 81 ሰዎች አሁንም ሕክምና ላይ ይገኛሉ የተባለው። በኢራንና ሄዝቦላ ጥቃት ምን ያህል ሰዎች እንደተገደሉ የሀገር ጤና ሚኒስቴር ግን አልገለጸም። በሌላ በኩል ትላንት ምሽት ከቴል አቪቭ በስተደቡብ በምትገኘው ሆሎን ከተማ በተፈጸመ ጥቃት የደረሰው ጉዳት የሚያሳዩ ምስሎችም ወጥተዋል። የተገለበጠ መኪና፣ የተበታተኑ ስብርባሪዎች እንዲሁም መኖሪያ ህንፃ ግድግዳ ላይ የተፈጠረ ትልቅ ጉድጓድ በፎቶ ታይቷል። ማገን ዴቪድ አንዶም የተሰኘ የአደጋ ጊዜ ምላሽ አገልግሎት ተቋም ጥቃቱ በተፈጸመበት አካባቢ አነስተኛ ጉዳት የደረሰባቸው 2 ሰዎችን ማከሙን አስታውቋል። የኢራን አብዮታዊ ዘብ ግን አሁንም ኔታናውን አሳደን ገድላለን ሲል ዝቷል። የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሳደን ለመግደል የምናደርገው ጥረት እንቀጥላለን ሲል ዝቷል። የኢራን መንግስት የሚያስተዳድረው መገናኛ ብዙሃን እንደዘገበው የአገር ጦር ባረሰው 52ኛው ዙር ጥቃት በእስራኤል ያሉ ኢላማዎች እንዲሁም በቀጠናው የሚገኙ የአሜሪካ ጦር ሰፈሮች ተጎድተዋል። አብዮታዊ ዘብ ባወጣው መግለጫ ጽዮናውያን ወንጀለኞች ጠቅላይ ሚኒስትር አሁንም በህይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ መውሰድ እንቀጥላለን ማለቱን የዜና ወኪሉ አሶሺየትድ ፕሬስ ነው የዘገበው። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎች የደህንነት መረጃዎችን በማቀበል የተጠረጠሩ 20 ሰዎች በቁጥጥር ስር ውለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም እንደዘገበው ከእስራኤል ጋር ትስስር ያላቸው አካሎች ላይ እርምጃ የተወሰደ ሲሆን 20 ግለሰቦችም ታስረዋል ብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወሳኝ የነዳጅ መተላለፊያውን የሆርሙዝ ወሽመጥ ከእንግዲህ የኢራን ማስፈራሪያ እንዳይሆን ለማድረግ 5 ሀገራት የጦር መርከቦቻቸውን ይልካሉ ብለው እንደሚጠብቁ ቅዳሜ ዕለት ገልጸው ነበር። ትራምፕ በትሩዝ ሶሻል ሚዲያ በተባለው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ የጠቀሷቸው 5 ሀገራት
ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያና ዩናይትድ ኪንግደም ናቸው። ታዲያ ሀገራቱ ምላሽ እየሰጡ ነው። ዩናይትድ ኪንግደም የሀገሪቱ መከላከያ ሚኒስቴር ቃል አቀባይ ከዚህ ቀደም እንደገለጽ ነው በቀጠናው ያለው የመርከብ ጉዞ ደህንነት ለማስጠበቅ ያሉን አማራጮች በተመለከተ ከአጋሮቻችን ጋር እየተወያየን ነው የሚል ምላሽ ሰጥቷል። ቻይና ደግሞ በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ቤጂንግ በአስቸኳይ ግጭቶች እንዲቆሙ ጥሪት እንድታቀርብ ገልጸዋል። ቃል አቀባዩ ቻይና የትራምፕን ጥያቄ ተቀብላ ይሁን አይሁን ግን አልተናገሩም። ነገር ግን የተረጋጋና ያልተገደበ የኤነርጂ አቅርቦት እንዲኖር የማድረግ ኃላፊነት የሁሉም ወገኖች እንደሆነ ለሲኤንኤን ተናግረዋል። ቻይና ከሚመለከተው አካላት ጋር የምታደርገውን ግንኙነት ማጠናከር እንደምትቀጥልም ገልጻለች። ጃፓን ሌላኛዋ የአሜሪካ አጋር ስትሆን እስካሁን ምላሽ አልሰጠችም። አሜሪካ የቅርብ አጋሯ አድርጋ የምትቆጥራት ቶኪዮ እስካሁን ድረስ ለትራምፕ ጥያቄ ይፋዊ ምላሽ አልሰጠችም። ይሁን እንጂ የአገሪቱ ባለስልጣናት ጉዳዩ ጠቅላይ ሚኒስትር ሰናይ ታካቼ ከመጪው ረቡዕ አንስቶ በአሜሪካ በሚያደርጉት ጉብኝት ወቅት የሚነሳ አጀንዳ እንደሚሆን መናገራቸውን ኤንኤችኬ ሰንደይ የተባለው የአገሪቱ መገናኛ ብዙሃን ዘግቧል። ፈረንሳይ ደግሞ እንዲሁ ጥሪ ከተደረገላቸው መካከል ስትሆን የፈረንሳይ መንግስት በተመሳሳይ በይፋ ምላሽ አልሰጠም። ቅዳሜ ዕለት ትራምፕ ጥያቄውን ካቀረቡ ከሰዓታት በኋላ ግን የአገሪቱ የውጭ ጉዳይ ሚኒስቴር ይፋ የኤክስ ገጽ ፈረንሳይ የጦር መርከቦቿን ወደ ሆርሙዝ ወሽመጥ እየላከች ነው መባሉን አስተባብሏል። የኤክስ አካውንቱ ትክክል አይደለም፣ የፈረንሳይ አውሮፕላን ጫኝ መርከብና ቡድኑ የሚቆዩት በምስራቅ ሜዲተራኒያን ነው፣ አሰላልፋችን አልተቀየረም፣ አሁንም መከላከል ላይ ነው ብሎ ጽፏል። ደቡብ ኮሪያ የፕሬዝዳንት ትራምፕ ጥያቄ በተመለከተ እስካሁን ድረስ ከደቡብ ኮሪያ ምንም ምላሽ ያልተሰጠባት ነው በማለት ቢቢሲ ዘግቧል። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉን አስተባበለች። እስራኤል የሁቲ አማጽያን ለመዋጋት በሶማሌላንድ የጦር ሰፈር ልትገነባ ነው መባሉን ሀርጌሳ በግልጽ አስተባብላለች። በአውሮፓውያኑ መጋቢት 11 ብሉምበርግ ባወጣው ዘገባ እስራኤልና ሶማሌላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑና ንግግሩ በበርበራ አቅራቢያ ለእስራኤል ይዞታ መስጠት እንደሚያካትት ገልጾ ነበር። እስራኤል የሁቲ አማጽያን ለመታገል በቀይ ባህር ዳርቻ ሶማሌላንድ ውስጥ የጦር ሰፈር ልትገነባ እንደምችል ዘገባው ይጠቁማል። በሶማሌላንድ እስራኤል የሚኖራት ይዞታ እንደ ወታደራዊ ኢላማ እንደሚወሰድ የሁቲ አማጽያን መሪ አብዱል ማሊክ አል ሁቲ ያለፈው ታህሳስ ወር ላይ ተናግሮ ነበር። ለሶማሌላንድ የአገሪቱን እውቅና በመስጠት የመጀመሪያ ሀገር በሆነችው እስራኤልና በሀርጌሳ መካከል ተርጓም በተባለው ውይይት ሞቃዲሾ ውድቅ አድርጋለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በጥር ወር ከአልጀዚራ ጋር ባደረጉት ቆይታ እስራኤል በሶማሌላንድ ወታደራዊ ሰፈር ብትገነባም የሞቃዲሾ ሉዓላዊነት እንደምትጥስ አስጠንቅቀዋል። ከቢቢሲ ማብራሪያ የጠየቁት የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራሂም ዲአር አዳም ከእስራኤል ጋር ያላቸው ግንኙነት በጋራ ፍላጎት ላይ እየተመሰረተ ነው ብለዋል። ሁለቱ ሀገራት አንዳቸው ሌላኛቸው እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነቱ ወታደራዊ ትስስር እንደማያካትት ጠቅሰዋል። የውጭ ጉዳይ ሚኒስትሩ ሶማሊያ የጦር ሰፈር የምትገነባበት ቦታ ከሶማሊላንድ አለመሰጠቱን ገልጸዋል። እስራኤል በሶማሊላንድ የጦር ሰፈር እንድትገነባ ስምምነት ላይ ተርሷል የሚሉ የመገናኛ ብዙሃን ዘገባዎች ከአውድ ውጭ የተወሰዱ ናቸው የሚላሉ። ሶማሊላንድ በሚስጥራዊ ስምምነቶች ውስጥ እጇን እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ በድብቅ ውይይቶች ተደርገዋል የሚሉት ዘገባዎች ሶማሌላንድ ለማጠልሸት ያለሙ ፕሮፓጋንዳዎች ናቸው ብለዋል። እነዚህ ዘገባዎች ትክክል አይደሉም፣ ሁቲዎችም ስለ ማጥቃት የሚያትት ዘገባ የሶማሌላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉ ለኢቢሲም ገልጸዋል። ሶማሌላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችና ሁቲዎቹ ሀርጌሳ ላይ የተለየ ስጋት እንዳይደቅኑ ገልጸዋል። ሶማሌላንድ ከእስራኤል ጋር ያላት ግንኙነት ከሌሎች የቀጠናው ሀገራት ጋር ካላት ትስስር ተለይቶ መታየት እንደሌለበት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሊላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂካዊ ወዳጅነት ለመመስረት ዝግጁ ናት። አሁን ላይ የተጀመረ ነገር የለም፣ ውይይት ሲኖር በግልጽ ይካሄዳል ብለዋል። የጦር ሰፈር ግንባታው ፍጹም ሐሰት ነው ያሉት የውጭ ጉዳይ ሚኒስትሩ ከዘገባው ጀርባ ያሉት ሶማሊላንድ በዓለም አቀፍ መድረክ በተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉም አክለዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።